አቤል እንግዲህ ለራሳቸው የፍቅር ጀማዎች ብሎ ሰይሟል። እኛ ደግሞ የፍቅር ሴጣኖች፣ የፍቅር መቀሶች ብለን ሰየመናቸዋል ማለት ነው። እናንተ የፍቅር ጀማዎች ሳትሆኑ የፍቅር ሴጣን፣ ትዳርን የምታፈርሱ፣ የሰውን ህይወት የምትበጠብጡ፣ ልጅና እናትና አባትን ልጅ ያለ አባት እንዲያርግ የምታደርጉ፣ ያለ እናት እንዲያርግ የምታደርጉ ሰይጣኖች እንጂ እናንተ የፍቅር ጀማዎች አይደላችሁም፣ ልትሆኑ አትችሉም። ምክንያቱም የፍቅር ስሜት ስለማታውቁ፣ ትዳር ፍቅር ምን እንደሆነ ስለማይገባችሁ ማለት ነው። እንደዛ ብታውቁ ኖሮ አንድን ሴት እርጉዝ እያለች ነፍሰ ጡር እያለች ሌላ ሴት አምጥታችሁ ባላስተዋወቃችሁት ነበር። የፍቅር ጀማ ብትሆኑ ኖሮ አብርሃም ጥፋት እንኳን ብኖርበት መክራችሁ ዘክራችሁ ወደ ሚስቱ እንዲመለስና ወደ ህይወቱ እንዲመለስ ለማድረግ ሙከራ ታደርጉ ነበር። ግን እናንተ እሱን አላረጋችሁም። እናንተ ያረጋችሁት እንደ ሴጣን እባብ እኮ ናችሁ። እናንተ እባብ ማለት ነው። እባብ ታውቃላችሁ? እባብ በድንገት ነው መጥቶ የሚነድፈው ማለት ነው። እናንተም እንደዛ ነው ያረጋችሁት። የሩትዬን ህይወት አብራችሁ እየበላችሁ አብራችሁ እየጠጣችሁ የሩትን ህይወት በጠበጣችሁት። የሩትን ህይወት እኔ እንጂ አላቅም በምን እንደምገልጽላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ አብርሃም እና አቤል ሁላቸውም ዛሬ የፍቅር ጀማዎቹ ላይ ናቸው። የፍቅር ጀማ ብሎ እንግዲህ ለራሳቸው ሰይሟል ማለት ነው። ከዚህ በኋላ ያው የፍቅር ጀማ ነው የሚባለው የኤርሜላና የአብርሃም ፋሚሊ ማለት ነው። የሩትዬና የአብርሽ በፊት የነበረው ግሪስ ፋሚሊ ነበረ። አሁን ደግሞ የነሱ ጀማ ሆነዋል ማለት ነው። ያን ጀማ አጅማችሁና ምንና እና እነዚህ ዛሬ ያው ያልተፖሰተበት ቦታ የለም። ደስ የሚለው ሌላ ሰው አይፖስታቸውም። እነሱ እርስ በራሳቸው አቤል እንደዚህ ነው ራሳቸው ናቸው የሚፖሳሰቱት እንጂ እንደ ሩትዬ እንደዚህ ቢሆን ኖሮ ሩትዬ ያኔ የመጣችው ጊዜ እንዴት ነበር?